ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ለዛሬም እስኪ 6 ክፍሎችን ብቻ የያዘውን ከሰሞኑ በኔትፍሊክስ አቅራቢነት ተሰርቶ ተለቆ በጣም መነጋገሪያ የሆነውን ሂዝ ኤንድ ሄርስ የተሰኘውን በሚስጥራቾች የተሞላ ልብ አንጠልጣይ የፊልም ዘውግ የያዘውን ገራሚ ውስብስብ ያለ እስከ መጨረሻው ጓጉታችሁ የምትኮመኩሙትን ሙቪ ያመጣንላችሁ ይህ ክፍል አንድ ሲሆን የዚህ ቪዲዮ ላይኮ 1000 ዛሬ ሆኖ ሲገባና እንደተመቻችሁም ለእኛ ስታሳዩን እኛም የፈጠነ የተቀሩትን ክፍሎች ይዘንላችሁ እንመጣለን። ልክ ይህ ሙቪም እንዳለቀ እንደተለመደው እዚህ ቻናል ላይ ሙሉ ፊልሞች ይቀጥላሉ። ይቺ ዓለም ቻናላችን ላይ ደግሞ ተከታታይ ሙቪዎችን መልቀቃችንን እንቀጥላለን። እንደ ሁል ጊዜው አብሮነታችሁ አይለየን። ይመቻችሁ። ሰናይ ጊዜ። ይህ ምርጥ አጓጊ ሙቪ የሚጀምረው አንዲት ሴትም ጫካ ውስጥ በስለት ተደጋግሞ ተወግታ መኪናዋ ላይ ተንጋላ ዝናብ እየዘነበባት እርዱኝ ብላ ቃስታ ስትሞት እያሳየንም ሲሆን ገዳዩን ማናችንም ሳናየው እዛው አካባቢም ካለ ጫካ ውስጥ አና የተባለች ዋናው ገጸ ባህሪያችንም ታዲያ በዝናቡ ተደብድባ በፍርሃትና በጭንቀት እየተዋከበች ተቻኩላ ወደ ቤቷም ገብታ ለጭንቀቷም መጠጧን ከፍሪጁም አውጥታ እየጨለጠችም እዛው በመስታወት ላይም የተመታውን የጥርሷን ቁስል እያየች ታዲያ እንዳለ እዛው ያሉትን ወረቀቶች ሁላ አውጥታ ወደ ውጪ ስትጥልም እየተመለከትናት ከፊት ለፊቷም መኪና ላይ ያለውን የአንዲት ጋዜጠኛ ፖስተር እያየች እየተናደደች በትረካ መልኩ ለኛም እንዲህ ትለናለች። በእያንዳንዱ በሚወራው ታሪክ ላይ ቢያንስ 2 የተለያዩ ታሪኮች ይኖራሉ። ወይ የኔና ያንተ፣ ወይ የነሱ፣ ወይ የእሷና የእሱ። ብቻ ከአንድ ታሪክ ላይ አንድ ሰው ሁሌም ይዋሻል ትለናለች። በቀጣይ ትዕይንታችንም በጠዋቱ መርማሪው ዲቴክቲቭ ጃክ የተባለው ሌላኛው ዋናው ገጸ ባህሪያችንም ክፍሉ በትንሿ በእህቱ ዞዊ ልጅ እየነቃ እያጫወታት ልብሱን ለባብሶ በኋላ ሲመለስ ትንሿን የእህቱን ልጅም ወደ ኳስ ልምምድ እንደሚወስዳት እየተናገረ እህቱንም ተሰናብቶ ወደ ስራም ይወጣል። ስልኩም ዘግቶ ቻርጅ አላደርግም አልከፍትም እያለው እየተበሳጨ ወደ ስራው ቦታ አምርቶ ከባልደረባዋና አለቋ ከሆነው ከሌላኛዋ መርማሪ ዲቴክቲቭ ፕሪያጋም ተገናኝቶ እሷም ስደውልልክ መልእክትም ስልክልክ ስልክክ አይሰራም ነበረ። ትላንት ማታ አንድ ሰው ጫካ ውስጥ ተገሎ ማንነቱን ያላወቅነውም ሰው ደውሎ ሪፖርት አድርጎልን ነውም እያለችው በቀጥታ ግድያው የተደረገበትና ሬሳው ያለበት ቦታም ላይ ያመራሉ። ሲደርሱም ጃክ ያቺ ቀይ መኪናና የተንጋለለችዋን ሴትም እያየ እየተደናገጠ ምርመራውን ሀብሎ ይጀምራል። ያቺ ማታ ቤቷ ተጨንቃ ስትዋከበ ያየናት አናም በጠዋቱ ለባብሳ የቆሰለውን ጥርሷንም ታክማ በፊት ስትሰራበት የነበረው የቲቪ ፕሮግራም ካምፓኒ ላይም አምርታ የእሷ ቦታን የተካቻት ሌክስ የተባለችውን ትላንት በፖስተር እያየቻት ስትናደድ የነበረችውን ሴትም እዛው ካምፓኒ ላይ በአካል እያየቻት ሌክሲም ታዲያ ስታያት በንቀት ወደ ስራ ተመልሰሽ ነው ወይ ያለች እየጠየቀቻት ከአንገት በላይ ሰላም ተባብለው ይተላለፋሉ። አናም ወደ በፊት አለቋ ጂም ቢሮም ገብታ እንዴት የኔን ስራ የኔን ቦታ አሳልፈክ ለሌክሲ ትሰጥብኛለክ? አሁኑኑ አባራትና እኔን መልሰኝ ብትለውም ጂም ታዲያ ያ አይሆንም ኮንትራት አላት እኮም እያላት እኔም ነበረኝ ብትለውም አንቺ ለማንም ሳትናገሪ ለ1 ዓመት ጠፍተሽ እኮ ነው ይኸው ዛሬ መጣሹ። ይገባኛል ከባድ ሐዘን ላይ ነበርሽ፣ ግን አሁን እኔ ምንም ማድረግ አልችልምም ሲላት አለም ትንሽ አሰብ አድርጋ እሺ ይሁን፣ አሁን ላይ ግን እኔ በፊት ያደግኩበት መንደር አካባቢ አንድ ግድያ ተፈጽሟል። እሱን ወደዛም አምርቼ እንደ ውጪ ዘጋቢ ጋዜጠኛ ሆኜ እንድዘግብ ብቻ ስራም ስጠኝ፣ በዚህም ብዙ እይታ እናገኛለንም ብለው ጂምም ታዲያ ለዛ ማንም ትኩረት አይሰጥም ቢላትም የተገደለችው ሴት ነጭ ስለሆነች ትኩረት እናገኛለን እያለችው እንዴት አንቺ መገደሏን አወቅሽ? እንዴትስ ነጭ መሆኗንስ አወቅሽም ሲላት እዛ መንደር ላይ እኔ ድሮ አድጌያለሁ በብዛት ነጮች ናቸው ያሉትም ስትለው እሱም ታዲያ በሐሳቧ እየተስማማ እንደ ካሜራማን ማንን ልመድብልሽም ሲላት እሷም ማሰብ አድርጋ የሌክሲ ባል የሆነውን ሪቻርድ ጆንሰንን ላክልኝ እያለች አመስግነው ትወጣለች። ወዮ እንዴት አና ስለሞተችው ሴት ይህ ሁላ መረጃ ልታገኝ ቻለች? የሁላችንም ጥያቄ ነው።
ለአሁን ግን ያንን ስራ ሰርታ የበፊት ስራዋን ለማስመለስ አና ቆርጣ ተነስታለች። መርማሪዎቹ እነ ጃክም ታዲያ የተገደለችውን ሴት እየመረመሩ ጥፍሮቿ እንደተቆረጡም እያዩ ብዙ ጊዜ በስለትም እንደተወጋችም ተመልክተው ጃክም እዛ ያሉትን ፖሊሶች በጠቅላላ ሰብስቦ ይቺ ሴት ባለትዳር ነበረች፣ የእሷ ሞት ባለቤቷ በወሬ ወጥቶ ከሌላ ሰው እንዳይሰማ ለማንም ተንፈሽ እንዳትሉ እኔ ሄጄ በአካል መርዶን እነግሯለሁ። ሲቀጥል የዚህ ሴት ስልክ አጠገቧ የለም። እዚህ ጫካ ውስጥ ሊሆን ስለሚችል ተከፋፍላችሁ ዙሪያውን ፈልጉ። ልክ ስታገኙትም ምንም ሳትነካኩ ወደ እኔ አምጥታችሁ ስጡኝ እያለ ከባድ ማስጠንቀቂያ ሰጥቶም ያሰማራችኋል። ቦታው አቅራቢያም ደርሳ ከካሜራ ማኗ ሪቻርድ ጋር እየተዋወቀች ያለችው አናንም እያየናት፣ እነሱም ታዲያ በፊት በአይን ይተዋወቁ እንደነበርና አሁን ይበልጥ ተዋውቀው ወደ ስራም ይገባሉ። ዲቴክቲቭ ፕሪያም ታዲያ እዛው ጫካ ውስጥም የአንድ የባዶ እግር የነበረን ሰው ኮቴም እንዳገኙና ገዳዩ ሊሆን እንደሚችል ለአለቃዋ ለጃክ ብነግረውም እሱ ግን እየተቻኮልሽ አትወስኚ፣ አሁን ታዲያ የመጡትን ጋዜጠኞች ብዙ መረጃ እንዳያገኙ እናረቅም ብሏት ወደ እነሱም አመርተው ራቅ ብላችሁ ቅረጹ፣ እኛም ምርምራችንን መረጃም ስናገኝ መተን ለእናንተ እነግራችኋለን። አሁን ታዲያ ያለን መረጃ የሞተችው ሴት በ30 ዕድሜዎች ላይ የምትገኝ ሴትም እንደሆነች ለእኛም ተደውሎ ነው የተነገረንም የመጣ ነው። ነገሩ ታዲያ ሴቷ ራሷን ታጥፋ በሰው ትገደል፣ እስካሁን ምክንያቱን አላወቅንም፣ ስራችንን በአግባቡ እንሰራ ራቅ በሉልንም ብሏቸው ይመለሳል። እዛው ከኋላ ሆና ንግግሩን ሁላ እየሰማች ያለችው አናም የሞተቿን ሴት አንተ ታውቃታለህ የሚባለው እውነት ነው ወይ ብላም ጠይቀው፣ ጃክም በድንጋጤ ዞሮ ሲያያት ይበልጥ ማንነቷን ሲያቅ ተደናግጦ ምንም ሳይናገር ይመለሳል። ወዲያው ለረዳቱ ፕሪያም እውነት ሟቿን አንተ ታውቃታለህ ወይም ስትለው በፍጹም አላቃትም፣ አሁን ጋዜጠኛዋ ገምታ ነው እያላት አንድ ስራ መጥቶብኛል፣ እዚህ ያለውን ነገር አንቺ ጨራርሽኝ ብሏት በአፋጣኝ አካባቢውን ለቆ ይሄዳል። አናም ከቀረጻ በኋላ ከካሜራማኗ ሪቻርድ ጋም አንድ ሆቴል ላይም ተቀምጠው እየተመገቡ እሱም በፊት ያውቃት ስለነበረ ለአንድ ዓመት ሙሉ ምን ስራም ስሰራ እንደጠፋችም ጠይቋት መጽሐፍ ስጽፍ ነበር እያለች ብትዋሸውም በዛም እየቀለደ የምር የጠፋሽበትን ምክንያት አውቃለሁ፣ ለልጅሽ ለተፈጠረብሽ ነገር ሁላ ይቅርታም ይላታል። አንም ያንን ሐዘኗን ዋጥ አድርጋ እየተቀበለች አንተም ታዲያ አሁን ላይ ታዋቂዋን ሌክሲን አግብተክ ትዳር መስረተካል። ትዳር ታዲያ እንዴት ነው? ሁሌ ሌክሲ ቢዚ ስለሆነች ለአንተ በእርግጠኝነት ጊዜ እየሰጠችክም አይደለም። ታዲያ ከአንተም በላይ ደሞዝ ስላላት ስሜቱስ እንዴት ነው? ብቸኝነቱ ይገባኛል፣ ፊትክ ላይም ይታይብካል እያለች የውስጡን እየተናገረች ታንገበግበዋለች። እኛም ከርቀት ዲቴክቲቭ ጃክም መኪና ውስጥ ተቀምጦ አናን በርቀት ሲከታተላት እናየዋለን። እዛው ከአለቃው ተደውሎለት ስላገኘው መረጃም ተጠይቆ ሬሷ አካባቢ ዝናብ ስለዘነበ መረጃም አተናል፣ ታዲያ የሟችንም ስልክ እስካሁን አላገኘንም እያለውም አለቃውም ከስር ከስር ያገኛችሁትን መረጃም ንገሩኝ ይለዋል። አናም ከሪቻርድ ጋር እዛው ሆቴል ያለ ሩም ይዘው ሲገቡ ጃክም አይቶ በንዴት ወደ ውስጥ ገብቶ እንግዳ ተቀባዩንም ስለማያውቃት አናና አብሯት ያለው ሰው ስሙን ጠይቆ ሲናገረው ስንተኛው ክፍል ቁጥር እንደገቡም ጠይቆ ወደዛም ይገሰግሳል። እኛም አና ሆዬ ባለትዳሩ ካሜራማኑን ሪቻርድን ሚስት ካሁን ላይ ጊዜ እየሰጠችክ አይደለም ብላ ሌላ ታሪክ ውስጥ አስገብታ እየፈጸሙ እንዳሉም እያየን ጃክም በሩ ጋር ደርሶ ድምፃቸውን ሰምቶ በንዴት በሩን ደብድቦ አልከፈት ሲለው ይሄዳል። አናም ስጨራረስ ከፍታ ስታየው ጃክ እንደሆነ እያየች ለሪቻርድም ታዲያ ዲቴክቲቭ ጃክ ሃርፐር ነው እያለችም ታውቂዋለሽ ወይ በሚላትም ሰዓት ማናችንም ባልጠበቅነው መልኩ አዎ በደንብ አውቋለው ባለቤቴ ነውም ብለውም ትወጣለች። እረፍ ምን ጉድ ነው። ዲቴክቲቭ ጃክም ወደ መኪናው እየገባ ለረዳቱ ፕሪያም ደውሎ የሟች ስልክ በአፋጣኝ እንዲያገኙ ለሚፈልጉት ፖሊሶች ንገሪያቸው፣ ሲቀጥል ሪቻርድ ጆናስ ስለተባለው ካሜራም ሰው እንዲያጣሩ ለሚያጣሩ ክፍልም ደውለሽ ስለ በፊት ታሪኩ አጣርተው መረጃ እንዲልኩልኝ አድርግ ይላታል። በተመሳሳይ አናም ታዲያ ያገኘችውን መረጃ ሙላ ለአለቋ ጂምም እየተናገረች የበፊት የምንኖርበት ቦታ እንዲቶላ ያደገችበት ቤት ላይ ማመርታ የቤቱን ቁልፍ እንደ ድሮ ከታች አግኝታ ከፍታም ትገባለች። ውስጥም ላይ ለአንድ ዓመት ያላየቻትን እናቷን አግኝታ
አቅፋም ሰላም እያለቻት እዛው ጃክም ደርሶ እየገባ የቤቱንም ቆሻሻ እየወጣና ቤቱን እያስተካከለ የአናን እናትም ሰላም እያለ እንደ ሁል ጊዜውም ታዲያ መድኃኒታቸውን እንዲውጡም እየሰጣቸው እናትየውም አና መታልካለች ሰላም በላትም እያሉት ቡናም ያፈሉለታል። አናም ጃክን ለምንድን ነው የመጣከው እያለች እየተከተልከኝ ነው ወይም እያለችው እናትየውንም እሷን ሳታቅ እየተንከባከበ እንደነበረም እየገባት አሁን ታዲያ እሱን ትታ ማና ጫካ ውስጥ የተገደለችው ሴት መረጃውን ስጠኝም በማለት ታስጨንቋለች። ጃክም ሲጀምር ለምን አንቺ ወደዚህ ከተማም ተመልሰሽ መጣሽ? ምንድነው ተልእኮሽ? ከዚህ ኬዝም መዘገብነት ብትውጪ ለራስሽ መልካም ነው እያላት ለምን ማናት የሞተችው ንገረኝ ብላም ስላስጨነቀችው ያንቺ የበፊት የትምህርት ቤት ጓደኛ ሬቸል ሆፕኪንስ ናት ሞታ የተገኘችውን በማለት ዱብዳውንም ነግሯት እናትየውም ታዲያ የመርሳት ችግርም ስላለባቸው ጃክን እንደ አዲስ ሰላም ሲሉት አናም በእናቷ በሽታ ተደናግጣ ወደ ውጭ በረንዳም ወጥተው ስለ እናትየው በሽታም ጃክም እያስረዳት በተደጋጋሚ እናትየው ወጥተው ውጪ በደመነፍስ ሲራመዱም እንዳገኛቸውም እየነገራት አያይዞም ታዲያ ከአንድ ዓመት በፊት ስለተፈጠረባቸው ጉዳይና ሐዘንም እያወሩ ከዛም ሐዘን በኋላ ታዲያ ለማገገም አናም ጃክን ጥላው እንደጠፋች እሱም ለብዙ ቀናት እሷም በማፈላለግ ተጠምዶም ታዲያ በመጨረሻም እርግፍ አድርጎ ሁሉንም ነገር ትቶ ወደዚህ ወዳደገበት ከተማ መጥቶ የምርመራ ስራውንም እንደቀጠለም እየተረዳን ከሪቻርድ ጋም ስታደርገው ስለነበረው ጉዳይ ሊያነሳባት ቢልም አፉን እንዲዘጋም ተናግራው ትገባለች። ከእናቷም ጋር አልጋም አነጣጥፈው የድሮ ቁምሳጥኗን አይታ የድሮ ልብሶቿንም እየተመለከተች ከታችም ድሮ ያስቀመጠችውን ሳጥን አግኝታ በፍጥነት አውጥታም ታየዋለች። ጃክሰንም ከዛው እንደወጣ ወደ ሬሳ ክፍልም አምርቶ የተገደለችው ሴት ሬሳም አስመርምረው 40 ጊዜ በስለት ተደጋግሞ እንደተወጋችና እንደተገደለችም ደርሰውበት እየተገረሙ የመረመረችው ዶክተርም ሬሷ ላይ የወንድ የዘር ፈሳሽም ስላገኘን ወይ ከመገደሏ በፊት ወይ ከገደላት በኋላ ገዳዩ ፈጽሞባት ነው የሚሆነው። የዘር ፈሳሹንም መርምረን የማን እንደሆነ ከደረስንበት ገዳዩን ታገኙታላችሁ ማለት ነው እያለች ትናገራለች። ጃክም ይህ ሲሰማ እንደ መጨነቅ አይነት ፊት ሲያሳይ እናየዋለን። ዶክተሯም አያይዛ እንደውም እናንተም ከመጣችሁ አይቀር የእናንተንም ዲኤንኤ እንዲሆን ናሙናም ስጡኝ፣ እንዲሁም ቦታው ላይ የነበሩ ሰዎችን ዲኤንኤም እየወሰድኩ ማመሳከር ልጀምር ብትልም ጃክን አሁን ቆይ ስራም አለብኝ ለሟች ሴት ባለቤትም ታዲያ የሚስቱን ሞት መርዶን ላርዳው በማለት በፍጥነት ከዛ ቦታም ይወጣል። አናም ያገኘችውን ሳጥን ከፍታ ውስጥ ያሉትን የድሮ ተማሪ ያለች የነበራትን ዕቃዎች እየወጣች በጊዜው የቀረጸችውን አንድ ቪዲዮም አግኝታ በራሱ በቀረጸችበት ቪዲዮ ካሜራም ከፍታም ስታየው የ16ኛ ልደት በዓሏን እያከበረች የነበረበት ቀንም ነበርና በጊዜው ከሁሉም በጊዜው ጓደኛዋ ከነበሩት አሁን ታዲያ ከተገደለችው ሬቸር ጭምርም አብረው ተሰብስበው ፈታ ለማለት ወደ አንድ ጫካም ያመሩበት ቪዲዮን እያየች ስጨርሰውም ታዲያ መጨረሻ አካባቢ ላይ ስትደርስ መጨረስ አቅቷት በንዴት ትዘጓለች። ቀጥላም ውስጥ ላይ ያለ ድሮ የምታደርገው አንድ ቀይ የእጅ ክር ብራስሌትም አግኝታ አፍጥጣ ስታየው በተመሳሳይ ሬሳውን እየመረመረች ያለችው ዶክተርም ታዲያ የሬሳው አፍ ውስጥም ታዲያ በሚገርም መልኩ ተመሳሳይ ቀይ የእጅ ክርም ስታገኝ እናያለን። በለው ምንድን ነው ነገሩ? እንግዲህ እንዲህ እያለን የዚህ ቀውጢ ሙቪ የመጀመሪያው ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ይቻለም እንዲሁም ፊልም ወዳጅ ቲዩብ የእኛ ቻናሎች ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ ኮምኮሙ። ይመቻችሁ። ዲቴክቲቭ ጃክም እና ፕሪያም ወደ ሟች ባለቤት ዳፊን ወደ ተባለው ግለሰብ ቤት ሄደው በር ቢያንኳኩም ከላይ ሆኖ በድብቅ እያያቸው አልከፍት ብሏቸው የለም ብለውም ይመለሳሉ። እኛም የጃክ መኪና ውስጥም የሆነ የሱ ያልሆነ ስልክ ሲጠራና ቫይብሬት ሲያደርግ እንሰማለን። አናም ያንን ብራስሌቷንም እያየች ለአለቋ ጂም ደውላ አሁን ላይ ትኩስ መረጃ ስላገኘው 12 ሰዓት ሲል ላይቭ እንደገባ አመቻችልኝም ትሏለች። አመሻሽ 12 ሰዓት ሊሆን አካባቢ ጃክም ወደ ቤት ሀገር ሰላም ብሎም ገብቶ ቲቪ እያየች ያለችውን እህቱን ዞይን ሰላም እያላት ዞይም ታዲያ በቲቪ አና ላይቭ እየገባች እንደሆነም ስታይም ታዲያ
አና እንደተመለሰች ለምን አልነገርከኝም? አውቀክ ነበር ወይም እያለች እየተገረመች አናም ታዲያ በቲቪ ላይ ለተመልካቾቿ ከሰሞኑ የተገደለችው ሴት ላይ ትኩስ መረጃ ከመረጃ ምንጮቻችን አግኝተናል። ሟቿ የ40 ዓመቷ ሬቸል ሆፕኪንስ ናትም ትላለች። እርፍ። ይህንንም ታዲያ ጃክ አይቶና ሰምቶ ሚስጥሩን አና ስላወጣችበት በድንጋጤ አይኑ ሲፈጥ እህቱ ዞይም ተደናግጣ ሬቸል ተገላ ነው እያለች ብትጠይቀውም እሱም ሳይመልስላት በንዴት የመኪናውን ቁልፍም ይዞ ከቤት ይወጣል በለው። በስተመጨረሻም ትዕይንቱ ላይ ጉደኛዋ አናም የዘገበችበትን ቦታ ዙራም እየተመለከተች የግድያው ቦታም ስለሆነ እሱን እያየች መለስ ብላ በሌሊት ላይ የተፈጠረውን ስታስታውስ ማናችንም ባልጠበቅነው መልኩ ማቿ ሬቸል ከመገደሏ በፊት የዲቴክቲቭ ጃክ መኪና ውስጥ ሆና ሲፈጽሙ እንደነበርና ይገርመውን ሳያበቃ ራሷ አና ቦታው ላይ ከኋላ ሆና ባሏ ጃክ ከትምህርት ቤት ጓደኛዋ ሬቸል ጋም ሲፈጽሙ በአይኗ በብረቱም እንዳየች እናያታለን። እረፍ። ማን ነው የሬቸል ገዳይ? እሺ አና ወይንስ ዲቴክቲቭ ጃክ ወይንስ ሌላ ሰው? ይሄ ሁላ ሚስጥር በቀጣይ ክፍልም ከነገሩንና ካሳዩን እስኪ በጉጉት እንጠብቃለን። እናንተም ቪዲዮ ላይክ እያደረጋችሁ ለብዙ ሰው እንዲደርስ እያደረጋችሁም አበረታቱን። በኮሜንትም ይቀጥል እያላችሁ አሳውቁን። እኛም በክፍል 2 በቶሎ እንመለሳለን። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።